በ1908 ሁለት ወንድማማቾች ዊሊክና ፍራንክ ማክሊድ በወርቅ ሀብት የታደለ ነው ተብሎ ወደሚነገርለት የካናዳው ናኒ ሸለቆ ይሄዳሉ። የወንድማማቾቹ ሐሳብ በቦታ የተቀበረውን የወርቅ ሀብት በማውጣት ህይወታቸውን እስከመጨረሻው የመቀየር ነበር። ነገር ግን ውጥናቸው ሳይሳካ ራሳቸው እስከመጨረሻው ላይመለሱ ሄዱ። ማለትም ደብዛቸው ጠፋ። ከዓመት በኋላ ተመራማሪዎች የሁለቱን ወንድማማቾች አጽም አገኘ። የራስ ቅላቸው ግን ከቦታው አልነበረም። ከአንገት በላይ ባዶ የሆነ የሰው አጽም ነበር። በስፍራው ምንም አይነት አውሬ እንዲሁም መሳሪያ አልተገኘም። ይህ በሰሜናዊ ካናዳ ክፍል የሚገኘው ሸለቆ የራስ አልባ ሰዎች ሸለቆ እየተባለ ይጠራል። ይህችን መሬት የረገጡ ሰዎች ያለምንም ዱካ ይሰወራሉ። ከጊዜም በኋላ ራስ አልባ አስክሬኖች ይገኛሉ። ታዲያ ይህ ሚስጥራዊ ቦታ ሚስጥሩ ምንድነው? ውድ የወንጀል ማህደር ቤተሰቦቼ እንደምን ቆያችሁኝ? ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬም በአዲስ ታሪክ መጥቻለሁ። ይህን ታሪክ እንደምትወዱት ባለሙሉ ተስፋ ነኝ። ከወደዳችሁት ላይክ፣ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። ወደ ዛሬው እጅግ አስገራሚው ወደ ሆነው ሚስጥራዊው ታሪክ ልለፍ። አንዳንዶች ይህ ከዚህ በፊት እዚህ ቦታ ላይ በነበረ ጭፍጨፋ የተረገመ ቦታ ስለሆነ ነው ቢሉም የዴኒ ጎሳዎች ግን ጭንቅላት የሌለው ተዋጊ መንፈስ እዚህ ስፍራ ላይ በመኖሩ የሰዎችን የራስ ቅል ይሰበስባል በማለት ይናገራሉ። የዴኒ ጎሳዎች ከተለያየ የባህልና ቋንቋ ካላቸው ብሔሮች የተደባለቀ ጎሳ ሲሆን በካናዳ ሰሜናዊ ክፍል ሰፍሮ መኖር ከጀመረ በሺ የሚቆጠር ዓመታት አስቆጥሯል። ስለ ሚስጥራዊ ሸለቆ ባላቸው ግንዛቤ ከማንም በላይ አብዝተው ይጠነቀቃሉ። በወርቅ ሀብት የታደለ ነው ተብሎ ቢወራም ለህይወታቸው በመስጋት ወደዛች ቦታ ዝር አይሉም። ለአደንም ቢሆን የሙታኖች ሸለቆ እያሉ ወደሚጠሩት ቦታ መሄድ ካቆሙ ረጅም ዓመታት አስቆጥረዋል። ከነሱም አልፎ ለጉብኝት ወይም ለምርምር ወደ ቦታው የሚመጡትን ሰዎች ወደዛ ቦታ እንዳይደርሱ ያስጠነቅቁ ነበር። ነገር ግን ጆሮ ሳይሰጧቸው ምክራቸውን ችላ ብለው ወደ ስፍራ የገቡት ከሚፈራው የሞት ዕጣ አላመለጡም። በ1917 ፊሊፕ ሃወርና ጆን ሙልሆላንድ የተባሉ ሰዎች ወደ ስፍራው ይሄዳሉ። የቦታውን አስፈሪነትና ታሪክ ችላ በማለት ድንኳናቸውን ዘርግተው ቆይታቸውን ጀምረዋል። ቆይታቸው ግን ረጅም አልነበረም። ከሁለቱ ተጓዦች አንዱ የነበረው ፊሊፕ ሃወርስ ከዚህ በፊት እንደተሰማው ህይወቱ አለፈ። የሚገርመው ግን አብሮት የነበረው ጆ በህይወት ተመለሰ። ጆ ከተመለሰ በኋላ እንደተናገረው የሆነ የኮቴ ድምጽ ይሰማ ነበር። ነገር ግን በመሬት ላይ የሚታይ የዱካ ምልክት የለውም ነበር። እንደ ሰው የማይራመድ ነገር ይመለከተን ነበር ሲል ለመረዳትም ለማስረዳትም የሚከብደውን ሁኔታ ለማስረዳት ይሞክር ነበር። ነገር ግን እንዴት እሱ ሊተርፍ ቻለ? የጓደኛውን አሟሟት እንኳን በግልጽ ሊያስረዳም አልቻለም። የፊሊፕ ሃወር አስክሬን ከተገኘ በኋላ ተመሳሳይ ገጽታ ነበር። ምንም አይነት ጉዳት በሌላ የሰውነት አካሉ ላይ ሳይደርስበት ጭንቅላቱ ግን በቦታው የለም። ከቦታው በተአምር ተርፎ የተገኘው ጆ ወደ ሸለቆ ተመልሶ በመሄድ ስለተፈጠረው ነገር በስፍራው ሆኖ ሊያስረዳ ቢጠየቅም ፍቃደኛ ሳይሆን ቀረ። አንዳንድ ተመራማሪዎች ጆ እስካሁን ከተናገረው በላይ ያውቃል፣ ግን ያየውን ነገር ማስረዳት ከብዶታል ወይንም ፈርቷል የሚል ግምት ያስቀምጣሉ። ከተወሰኑ ጊዜያት በኋላ ጆ ደብዛው ጠፋ። ይሙት ይኑር ሳይታወቅ ተሰወረ። በዚህም የጊዜ ጉዳይ ነው እንጂ እሱም አላመለጠም ነበር ይባልለት ጀመር። የናኒ ሸለቆ ሚስጥር በተለያየ ማህበረሰቦች ተመራማሪዎች ለመተንተን ይሞከራል። ነገር ግን ይህ ቦታ አፈታሪክና እውነታን የምትለያየው ቀጭን መስመር የምትደበዝዝ አጋጣሚ እየሆነ መጣ። ከ1917 እስከ 1945 ዓመተ ምህረት ብቻ ጥቂት የማይባሉ ሰዎች በተመሳሳይ ሁኔታ ሞተው ተገኝተዋል። ተረኛው ተጠቂ ማርቲን ጆርገንሰን ነበር። በሸለቆ አካባቢ ጎጆ ቀልሶ መኖር ይጀምራል። ከዓመታት በኋላ ግን በቦታው የነበረው ጎጆ ብቻ ነበር። ማርቲን በተለመደው ሁኔታ የራስ ቅሉ ተሰውሮ የተቀረው የሰውነት ክፍሉ አጽም ተገኘ። ፖሊስ በአሟሟቱ ላይ ምርመራውን ጀመረ። ነገር ግን ብዙም ሳይቆይ የሞቱ ምክንያት ያልታወቀ በሚል መዝገቡን ዘጋው። ወደ ሸለቆ አካባቢ የማይደርሱት የዴኒ ጎሳዎች ይህ ቦታ ነፍስ አለው ያያል፣ ይጠብቃል፣ ይራባል ይላሉ። አንድ የዴኒ ጎሳ አባት በሰጠ ኢንተርቪው ናኒ ውስጥ መንፈስ የለም፣ በቃ መሬቱ ራሱ ነው ያለው፣ ወደ ስፍራው ገባህ ማለት
አካሉን እየረገጥክ ነው በማለት ተናግረዋል። በዚህ ሚስጥራዊ ሸለቆ ጉዳይ ከሳይንስ አንጻር ተመራማሪዎች ማብራሪያ ለመስጠት ይሞክራሉ። በስፍራው ያለው ከፍተኛ የሙቀት መጠን እንዲሁም የሚመነጨው ለሰው ልጅ አደገኛ የሆነ የሃይድሮጅን ሰልፋይድ ጋዝ ለሚከሰቱት ሞቶች ምክንያት ሊሆኑ ይችላሉ ቢባሉም ግን ለምን ጭንቅላታቸው ይሰወራል ለሚለው ጥያቄ ግን ሳይንሱም መልስ የለውም። ሌላ የሚሰጠው ግምት ምናልባት በዚህ ቦታ የተደበቁ ሲሪያል ኪለሮች ሊኖሩ እንደሚችሉና የሚፈጸመው ግድያም በቦታው ሚስጥራዊነትን ተሸፋፍኖ ሊቀር እንደሚችል ይገመታል። አሊያም በስፍራው አቅራቢያ የሚገኙት የዲኒ ሌሎች ጎሳዎች በማዕድን የታደለውን ቦታ ከሌሎች ለመጠበቅ የሚያደርጉት ነው በመባል የተለያዩ ግምቶች ይቀመጣሉ። ነገር ግን እነዚህን ግምቶችን የሚያቃርር ነገር በድንገት ተከሰተ። እንደ አውሮፓውያን አቆጣጠር በ1926 አኒ የተባለች ወጣት ሴትን ያካተተ የአደን ድግስ ጭንቅላት በሌለው ሸለቆ ውስጥ ባለው ጠፍጣፋ ወንዝ አጠገብ ሰፍረው ነበር እና በዚያ ምሽት ሁሉም በእሳቱ ዙሪያ ሲጫወቱ አመሹ። ከዚያ በተወሰነ ጊዜ ሁሉም ለመተኛት ወሰኑ። በሚቀጥለው ቀን ሁሉም ሰው ሲነሳ አኒ ካምፕ ውስጥ የለችም። ወዴት እንደሄደች ምንም ምልክት ስለሌለ እነሱ በመጮና በአቅራቢያው ያለውን አካባቢ በእግር በመዞር ፍለጋቸውን ጀመሩ። ከዚያ ውስጥ አኒ የት እንደሄደች ማንም አያውቅም። ስለዚህ ሁሉም ቀኑን ሙሉ አኒን በመፈለግ አሳለፉ። ነገር ግን ምንም ምልክት ሳያገኙ ሲቀሩ በመጨረሻ ሸለቆውን ለቀው በመውጣት ለፖሊስ አመለከቱ። ከበርካታ ወራት በኋላ ቻርሊ የሚባል ሰው እዚያ በነበሩበት ጊዜ ጠፍጣፋ ወንዝ አጠገብ ነበር። ነገር ግን ቻርሊ ስለ አኒ መጥፋት በጭራሽ አያውቅም ነበር። ግን በሆነ ጊዜ አንድ ሰው የነሱ አባል ሴት ስለጠፋች ሲናገር ሰማ። ታዲያ ይህን ጊዜ በዚያ ምሽት ጠፍጣፋ ወንዝ አጠገብ ያየውን ነገር ለፖሊስ መንገር እንዳለበት ወስኖ ሄደ። ወደ ፖሊስ ከሄደም በኋላ ያየውን ነገር እንዲህ ሲነገራቸው በአንድ ወቅት እንቅልፉን ተኝቶ ሳለ ከፊት ለፊቱ ያለው ወንዝ ውስጥ የሚወድቁትን የድንጋይ ድምጽ በሰማ ጊዜ ከእንቅልፉ ነቃ። በወንዙ ዳር ተኝቶ ነበር። ስለዚህ ወደ ወንዙ ማዶ ተመለከተ። ሙሉ በሙሉ ጨለማ ነው፣ ግን የተወሰነ የጨረቃ ብርሃን አለ። ድምጹ ምን አመጣው ብሎ ዙሪያውን እየተመለከተ ነው፣ ግን ማየት አልቻለም። እንደገና ግን ይሰማል። በግራ በኩል እንደሆነ ማወቅ ችሏል። በደንብ ሲመለከት በድንገት ምናልባት 100 ሜትር ርቀት ላይ በሚገኘው የቁጥቋጦ ዛፎች ውስጥ አየ። ይህን ሰዓት እርቃኗን የሆነች ነጭ ሴት በዚህ ተራራ ጫፍ በአራት እግሮቿ ተጥሎት ተመለከተ እና ሽቅብ ወደ ላይ በእግሮቿና በእጆቿ እየሮጠች እየወጣች ነው። ለዚህም ነው ድንጋዮቹ ወደ ወንዙ ሲወድቅ የሰማው። አሁን እሷ ወደዚህ ገደል ጫፍ ላይ ነች እና ወደዚህ ኮረብታ እየሮጠች ስትሄድ አንድ ጊዜ ቆም ብላ ዞረች። ፊቷን በደንብ ተመለከታት። ቻርሊ በፊቷ በጣም ተደናግጦ ነበር። ፊቷ ላይ የሆነ ችግር ያለባት ትመስላለች። ደርቆ ቀርቶ እሷን ላለመከተል መረጠ። ምንም እንኳን በዱር ውስጥ የተምራቁቱን የሚሮጥ ሰው እንደማይጠፋ ቢያውቅም ወደዚህ ሴት ግን መቅረብ እንደሌለበት ተሰማው። ቻርሊም በዚህ ሴት ላይ የሆነ ችግር አለ ብሎ በሰዓቱ ተገንዝቦ ነበር። እናም ፖሊሶችን ታሪኩን ተመለከቱትና አኒን ትመስላለች ብለው ጠየቁት። እሱም እሷ ናት ብዬ አስባለሁ፣ ከገለጻዋ ጋር ይዛመዳል ሲል ተናገረ። በዓለም አቀፍ ደረጃ በእኩለ ሌሊት እርቃኗን በዚህ ኮረብታ ላይ ስትወጣ የነበረችው አኒ እንደሆነች ይታመናል። ፖሊስም በመጨረሻ የአኒን መጥፋት ከዚህ በላይ ምርመራ አላደረገም፣ ምክንያቱም ቻርሊ ከነገራቸው አንጻር እንደሞተች መገመት ይቻላል። በናኒ ቫሊ ከተመዘገቡት ሞቶች አንዱ ስዊዘርላንዳዊው ቮኒ ሞነር የተገኘበት መንገድ አስገራሚ ነበር። ቮኒ በኦክቶበር 1962 ወደ ሚስጥራዊ ሸለቆ ለብቻ ያመራል። ልምድ ያለው አዳኝ በመሆኑ መሳሪያውን በማንገት በስፍራው አካባቢ የሚቆይበትን ካምፕ አዘጋጀ። ጥቂት ሳምንቶች እንዳለፉ የቮኒ ድምጽ መጥፋት ያሳሰባቸው አፈላላጊዎች ወደ ቦታው ሲሄዱ በህይወት የለም። የሱን አሟሟት ለየት የሚያደርገው የተገኘበት ሁኔታ ነበር። በአደን እጅግ የተዋጣለት የነበረው ሰው ከአንድ ዛፍ ስር ተንበርክኮ የያዘው ጠመንጃ ጥይት ተቀባብሎ፣ ነገር ግን አንድም ሳይጎድል የራስ ቅሉ ባዶ እንደሆነ ተገኘ። ተንበርክኮ የመገኘቱ ነገር ጥያቄ የፈጠረባቸው ሰዎች ምናልባት ከመሞቱ በፊት እንዲንበረከክ ታዞ ሊሆን ይችላል የሚል ግምት አስቀምጠዋል። የካናዳ መንግስት ስለዚህ ጉዳይ ምስጢር ለማወቅ በተለያየ ጊዜ የተለያዩ ሙከራዎችን ሲያደርግ ታይቷል።
በልማድ ከሚወራው የመናፍስት ስቶሪ ይልቅ ሳይንስን መሰረት ያደረገ ጥናቶችን ይዞ ሁኔታውን ለማብራራት ጥረት ቢያደርግም ግልጽ የሆነ መደምደሚያ ግን የለም። መርዛማው የተፈጥሮ ጋዝ ለሰዎች ሞት ምክንያት እንደሆነ ቢረጋገጥም ያሟሟታቸው ሁኔታ ግን አይብራራም። አሁን ላይ ናኒ ቫሊ በዩኔስኮ ተመዝግቦ ብሔራዊ ፓርክ ሆኗል። 1972 የተመሰረተው ናኒ ብሔራዊ ፓርክ 30,000 ስኩዌር ኪሎ ሜትር ይሸፍናል። ጎብኚዎች ፓርኩን ለመጎብኘት ከፈለጉ ቀደም ብለው በመመዝገብ ጉብኝት ያደርጋሉ። ነገር ግን ጉብኝቱ በመሬት ሳይሆን በአየር ትራንስፖርት ይሆናል። በአነስተኛ አውሮፕላን ወይም ሄሊኮፕተር ጉብኝት ያደርጋሉ። አሁን ላይ ወደ ፓርኩ የሚወስድ ምንም አይነት የምድር መንገድ ተዘግቷል። አሁንም ድረስ በአካባቢው ላይ መርዛማ ጋዝና ከባድ ሙቀት እንዳለ ይነገራል። ከ1962 ስዊዘርላንዳዊው ቮኒ ሙነር ሞቶ ከተገኘ በኋላ በትክክል የተረጋገጠ የሰው ልጅ ሞት አልተመዘገበም። ነገር ግን አሁንም ድረስ ከአካባቢው በቅርበት ከፍታዎች የሚወጡ ሰዎች ያልተለመደ ድምጽ አልፎ አልፎ እንደሚሰሙ ተናግረዋል። ድምጹንም ለማብራራት ሲሞክሩ የሚሾካሹክ ከዛም ደግሞ የጮት ድምጽን መስማታቸውን ይናገራሉ። ይህ የራስ አልባ ሰዎች ሸለቆ ሚስጥር ሳይፈታ ጥናትና እምነቶችን እየሰማን እንቀጥላለን። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስቲ በዚህ ታሪክ ላይ ምን ሐሳብ አላችሁ? እናንተስ በዚህ ሚስጥራዊ ሸለቆ ምን ያለ ይመስላችኋል? ሐሳባችሁን በኮሜንት ላይ እንድታጋሩኝ ከወዲሁ እየጠየቅኳችሁ፣ ቪዲዮ ከተመቻችሁ ላይክ፣ አዲስ ይሆናችሁ ሰብስክራይብ በማድረግ ተቀላቀሉ። በሌላ አዲስ ታሪክ እስክንገናኝ ድረስ ቸር ቆዩልኝ።